በጉጉት ሲጠበቅ የነበረው ቀን ደረሰ። አደይ ወደ ቤተሰቦቿ ሄደች። በወግ በማረጉ ሴት ልጅ ከእናትና ከአባቷ ጋር ሆና ስለሆነ ሽምግልና የሚላከው አደይ ሻንጣዋን ይዛ ወደ ቤተሰቦቿ ሄደች። የፍቅር እናት ደግሞ ሽማግሌዎቿን አዘጋጅታ ሽማግሌዎቹን ላከች። ዴብ እሺ ይላሉ ወይስ እምቢ ይላሉ እያለ በጉጉት እየጠበቀ ይገኛል። እንግዲህ በአንድ አፍ የአደይ አባት ሽማግሌዎችን ተቀብሏል። የአደይ እናቷ ደግሞ ትንሽ ያንገራገረችው ብርሃን ዴብን ስላፈቀረችው ነበረ። ነገር ግን ብርሃን እናቷ እግር ስር ተደፍታ ይሄ ነገር በእኔና ባንቺ ይቅር፣ ለአደይ በፍጹም እንዳትናገሪያት፣ ይሄንን እኮ አላቅም ነበረ፣ የአደይ ፍቅረኛ መሆኑን ስለማላቅ ነበረ እሱን ያፈቀርኩት፣ በዛ ላይ ሲንከባከበኝ የነበረው ለካስ የአደይ ፍቅረኛ ስለሆነ ነው። እኔ እኮ ፍቅረኛ የለውምና እኔን ወዶኝ ይሆናል ብዬ ስላሰብኩ ነበረ ወደ ፍቅር የገባሁት። ስለዚህ እባክሽ እናቴ ለአደይ ይህንን ነገር እንዳታወሪ፣ መቼም ይቅር አትለኝም ብላ እንግዲህ እናቷ እግር ስር ተደፍታ እናቷን ይቅርታ ብላታለች ማለት ነው። እናቷም ደግሞ እንዴ ይሄ ምኑ ይነገራል አልነግራትም በማለት እንግዲህ ለብርሃን ቃል ገብታላታለች። እንግዲህ የፍቅርና የአደይ እናትም ታዲያም እንግዲህ ስልክ ደውይልኝ ወደ አደይ ትልና ብርሃን ስልክ እንድደውልላት አድርጋላት ነበረ። በፍጥነት ወደ ገጠር እንድትመጣ እና ደግሞ እንዴት እኔን ሳታማክረኝ አንቺ ለጋብቻ ትዘጋጃለሽ ብላም እንግዲህ ስታወራት ነበረ። ለሁሉም ነገር አንቺ ነይ ቶሎና ሁሉንም ነገር እናወራለን እዚህ በማለት ወደ ገጠር ቶሎ እንድትሄድ አድርጋለች። አደይ ገጠር ለመሄድ ትንሽ አንገራግራ ነበረ። ያንገራገረችበት ዋነኛ ምክንያት ሊሊ ስለታመመችና የባቡሬ እናት ስለጠፋች ነበረ። እና አንቺን እንግዲህ ሊሊን አንቺን ጥየሽ እንዴት ነው በዚህ ሁኔታ የምሄደው ብትላትም ሊሊ ግን በፍጹም መሄድ ያለብሽ የራስሽን ማስቀደም አለብሽ፣ እኔ ችግር የለብኝም፣ ሩት አለች፣ ባቡሬ አለ፣ ስለዚህ አንቺ ማሰብ የለብሽም በማለት ትገፋፋታለች። እንደዛ ያለችበት ዋነኛው ምክንያት ደግሞ ከዚህ በፊት ዴብ ስላስቀየማትና ስለተቆጣት ስለተናገራት አንቺ የራስሽን ነገር ብቻ እያስቀደምሽ እንዴት ጓደኛሽን አደይን የራሷን ሕይወት እንዳታስተካከል ታረጊያታለሽ ብሎ ከዚህ በፊት ቅስሟን ሰብሯታል ዴብ ማለት ነው። ያንን ስላስታወሰች ነበረ ወደ ገጠር እንድትሄድ የገፋፋቻት። እኔ አብሬሽ ብሄድ ደስ ይለኝ ነበር፣ ነገር ግን ደግሞ አልችልም ታምም ያለሁኝ ብላታለች። አደይም በፍጹም ችግር የለውም እኔ ብቻዬን መሄድ እችላለሁ አታስቢ በማለት እንግዲህ ሊሊን ተሰናብታ ትሄዳለች። እንዲሁም ደግሞ እነ ፍቅር ቤት መታም የፍቅር እናትም አሹንም ሮማንንም ተሰናብታቸው አሹም አደራሽን እምዬን ሳታያት እንዳትመለሽ እምዬን ይልኝ በማለት እንግዲህ መልእክት አድርሷታል ማለት ነው። የአሹ እናቱን አይቶ እንዲታይለት አብሬሽ በህድ በጣም ደስ ይለኝ ነበረ ሲል እንግዲህ ሮማን ታዲያ እንዴት ነው የምትሄደው ረሳኸው እንዴ ስትለው ይኸውልሽ እኔ አንቺን እዚህ ስለመጣሁ ብዙ ነገር ጎሎብኛል፣ ብዙ ነገር አጥቻለሁ ይላታል። ማለት ሂድ ተከትለ ስትለው እሱም በር ለመዝጋት ወደ ውጭ ሊሄድ ሲል ወይ ልከር ነው ብላ እንግዲህ ትደነግጣለች። አሹም የሮማን ሁኔታ አስቆትም እንዴ ኧረ ተይ በሩን ልዘጋው ነው ብሎ መልስ ይሰጣታል። አሁን አሹ ለሮማን ፊት እየሰጣት አይደለም፣ ምክንያቱም ትንሽ ኮራ ቆፍጠን እያለ ነው። እና ሮማንም ታዲያ ያሹ ሁኔታ አሳስቧታል። ምንድን ነው ጸባይ ተቀየረሳ እያለችው ነው። ምክንያቱ ደግሞ እና ጸባይ ላይ ቀየር ነበር እንዴ አንቺ እኮ ምንም ሊገባሽ አልቻለም እያለ ይመልስላታል። አሁን ወደ ራሱ እየተመለሰ ነው አሹ ማለት ነው። ምክንያቱም በሙዚቃ ቢላት በተግባር ቢላት በፍጹም ልትረዳው አልቻለችም። ግን እንደሚወዳት እንደሚያፈቅራት ታውቃለች። ነገር ግን ደግሞ እሷ ስላልፈለገች ለመረዳት ፈቃደኛ አልሆነችም። አውቆ የተኛ ቢቀሰቅሱት አይሰማም ይባላልና አውቋ ስለተኛች እንጂ የአሹ ሁኔታ ሳትረዳው ቀርታ አይደለም ማለት ነው። እንግዲህ በሚያሳዝን ሁኔታ ደግሞ ቤዛ ለሊሊ እንግዲህ ያልሆነ መድኃኒት ልትሰጣት ሄዳለች ማለት ነው። እንግዲህ እጅግ በጣም ያሳዝናል።
ምክንያቱ ደግሞ አስባችሁታል እንግዲህ ወረቀት ዶክተሩ ክላስ ገብታ ስትበረብር እንግዲህ ሊሊ የደም ካንሰር እንደያዛት ታያለች። ስለዚህ ያለኝ አማራጭ አሁን ያልሆነ መድኃኒት መስጠት አለብኝ ብላ እንግዲህ መድኃኒት ይዛ ዶክተሩን አስፈቅዳ ቀጥታ ወደ ሊሊ ቤት ሄዳለች ማለት ነው። እጅግ ያሳዝናል። ምክንያቱም እንደዛ ልታደርግ ልትገላ ታስባለች። ይሳካላታል ብዬ አላስብም። ምክንያቱም ደግሞ እሷ ይዛላት የሄደችውን መድኃኒት መቼም ሊሊ ካላበደች አትጠቀምም። በእርግጥ ዶክተሩ ነው አድርሻ ላይ ብላ ልትሰጣት ትችላለች። ግን ደግሞ ዶክተሩን ሳታረጋግጥ ለዶክተሩ ሳትደውል ሳትጠይቅ ያንን ይዛላት የሄደችውን መድኃኒት ትጠቀማለች ብዬ አላስብም ማለት ነው። እና የቤዛ ተንኮል መጋለጥ አለበት። ቤዛ ከዛ ከሐኪም ቤት መባረር አለባት። እንግዲህ ዴብና አደይ ልክ እንደባለፈው ቆመው እያወሩ እያለ አሁንም ይመጣል ዶክተሩ ማለት ነው። ዶክተሩ መጥቶ ታዲያ ጥያቄ ጠይቃቸዋል። እንዴት ናቸው? ራሱን ለማስተዋወቅ ይሞክራል። ዴብ በጣም ይናደዳል፣ ይበሳጫል። ምክንያቱም ዴብ አሁን በዶክተሩ እየተበሳጨ ነው። ለምንድን ነው ሚስቴን የሚከታተላት እያለ ቅናት እያንጨረጨረው ይገኛል። እንግዲህ ሊሊና ዶክተሩ ስለ ሊሊ ምንድነው አደይና ዶክተሩ ስለ ሊሊ ሲያወሩ ቆይተው ተለያይተው ነበረ። በአጋጣሚ መንገድ ላይ ይገናኛሉ። ከዛ አደይም ዶክተሩን ምንድነው የረሳሁት ነገር አለ እንዴ ብላ ጥያቄ ስትጠይቀው በቃ ዴብ ተናደደ። ማለት ከሱ ጋር ነበርሽ እንዴ ብሎ እንግዲህ ጥያቄ ይጠይቃል። እና ዶክተሩም የረሳሽው ዕቃ ኑሮ ሳይሆን ወደ ሌላኛው ሆስፒታል እየሄድኩ ስለሆነ መንገድ ላይ ሳያችሁ ሰላም ልበላችሁ ብዬ ነው፣ በጣም ነው የምታምሩት ብሎ እንግዲህ አድናቆት ሲቸራቸው ዴብ በጣም ይበሳጫል። አደይ አመሰግናለሁ ብላ ስትመልስለት ዴብ ደግሞ አንተ ምንድነው ችግርህ? ለምንድነው የምትከታተላት? ይለዋል። እና ታዲያ እንግዲህ ኧረ እባክህ ተረጋጋ ዴብ ብትለውም ዴብ ደግሞ ዝም በይ አደይ ይላታል። ዶክተሩም እዩዋል ይባላለሁ እንተዋወቅ ብሎ ሰላም ይለዋል። ዴብም እኔ ደግሞ ዴብ እባላለሁኝ የአደይ እጮኛ ይለዋል። ቆርጦን ይነግረዋል። እና ዶክተሩም ታዲያም እንግዲህ በቅርቡ አገባታለሁ ይለዋል ዴብ። ዶክተሩም አውቃለሁ አደይ ነግራኛለች በሚለው ሰዓት ዴብም እና ተነገረችህ ለምንድን ነው የምትከታተላት ታዲያ? እና አውቃለሁም በሚለው ሰዓት ትሰማለህ፣ እሷን መከታተልም ሆነ መሸኘት መቅረብም አይቻልም፣ እሷ ባለትዳር ናት ብሎ ሲጮህ አደይ አረ ዴብ ብላ ትትጮህ ምን ነው አደይ ዋሻው ይላል ዴብ። ዶክተሩም ችግር የለውም አደይ ተረድቼዋለሁ። ዶክተር አሁን ቀጠል ሊያደርግና እውነት ለመናገር እኔና አደይ የምንተዋወቀው እኮ በሊሊ ምክንያት ነው ሲል ዴብ ምናደድና እና ታዲያ በምን ልትተዋወቃት ያምሮ ነበረ። ዴብም እንግዲህ አደይም በጣም ተናደደች። እባክህ ዴብ ዶክተሩ በጣም ጥሩ ሰው ነው፣ የዝክን ያክል አትናገረው፣ አታስቀይመው፣ አንተን ለማስረዳት እየሞከረ አታየውም እንዴ ስትለው ዴብም ኧረ እባክሽ እሱን እያመንሽው ነው አንቺን ለማሳመን እያደረገ ያለውን ነገር አደይ እባክህ ዴብ ከዚህ በላይ ዶክተሩን አትናገረው፣ በጣም እያሸማቀቀኝ ነው አለች። ማለት በቃ እንደዛ ሲናገር አደይ ደግሞ በቃ ተሸማቀቀች፣ አፈረች ማለት ነው። ዴብ ያው በጣም ስለሚወዳት ስለቀና ነው። ግን የዝክን ያክል መቅናት አያስፈልግም። ዴብም እንግዲህ በነገራችን ላይ ሰው ተናዶ የሚናገረው ነገር በጣም ቀውጤ ነው። ዴብም ኧረ በእኔ ከተሸማቀቅሽማ ለምን ከሱ ጋር አትሄጂም? ከሱ ጋር ሂጂ፣ አሁን እኮ እየጠበቀች ነው፣ ስለዚህ ሂዱ አብራቸው አይላትም። እንደ ኧረ እባክህ ዴብ ተረጋጋ፣ ማረጋጋት ነው ቅቤ የሚወጣው። እና ዶክተሩ እንግዲህ እንዴ ምን ማለት ነው? እኔ ወደ የት ወስዳታለሁ? ልቦ ያለው እኮ አንተ ጋር ነው ብሎ ይናገራል። ቅስሙ ስብር ብሏል ዶክተሩ፣ ምክንያቱም አደይን አፍቅሯታል። ዴብ ታዲያ እና ልቧ ከማን ጋር እንዲሆን ፈልገ ነው? ኧረ የሰውዬ እየቀለደን ነው ወይ ብሎ ብስጭት ይላል። ዶክተርም እየቀለድኩ አይደለም፣ በማይመስል ነገር አደይን አትጠራጠራት፣ ትወድሃለች፣ ታፈቅርሃለች እና በእኔና በሷ መካከል ምንም ነገር የለም፣ ታጠፋው ደግሞ ይቅርታ ብሎ ጥሎት ይሄዳል። ነገር ግን ዶክተሩ ቢሮ ከገባ በኋላ በቃ ሀሳቡ ጭንቀቱ ብቻውን ሲያወራ ነበር ስለ አደይ። ምክንያቱ ደግሞ ሳያጣራ ወደ ፍቅር መግባት አልነበረበትም። ይሄንን በዛ ላይ ደግሞ እንግዲህ ሊሊም ብዙ ችግር ስቃይ መከራ አሳልፋለች ብላም ስለነገረችው ጉድ ይሄንን ስቃይና መከራ እኮ ያሳለፈች አትመስልም ነበረ እያለ እንግዲህ ብቻውን እያውሰለሰለ ነበር ማለት ነው። በመሀል ደግሞ እየመጣች ቤዛ እንትን ትለዋለች፣ ከህልሙ ታነቀዋለች ማለት ነው።
እና እንግዲህ ከብዙ ልፋት ከብዙ ሶብር በኋላ እንግዲህ ዴብና አደይ ሊሞሸሩ ነው ማለት ነው። ለማንኛውም እንግዲህ የአደይ ተከታታይ ቤተሰቦች ማለት ነው አደይን ዴብን የምትወዱ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ አበረታቱን።